ባቢ እንግዲህ ጽኑዬን ፕሮፖዝ አድርጓታል። ጽኑዬ በጣም ተደስታ ተቀብለዋለች ማለት ነው። እንግዲህ እጇ ላይ ቀለበቱን ያየችው ሴትዮ ወይዘሮ ሩማንም ብርቅ መሰላት እንዴ ቤተሰብ ወገን ዘመድ ሳያውቀው እያለች እየተቃጠለች ትገኛለች። ጽናትና ናትኒ ላይ አንድ የተደበቀ ሚስጥር ተፈጥሮባቸዋል። አቶ ግርማ ድርጅቱን ለመሸጥ ተዘጋጅተዋል ማለት ነው። ድርጅቱን ለመሸጥ ምን አዘጋጃቸው? ጽናትስ ምን ያህል ፈቃደኛ ትሆናለች የሚለው ነገር እያስጨነቃቸው ነው። ባቢንም ወደ ጽናት ልከዋት ነበር። ጽናት ግን በፍጹም ድርጅቱ የሚሸጥበት ምክንያት ምንድን ነው እያለች ግራ ተጋብታለች። እንግዲህ ጽናት የነናታል እናት ለመጠየቅ በሄደችበት ሰዓት የነናታል እናት ከአልጋ ወርደው ወደ ሽንት ቤት ሲራመዱ በእነሱ መካከል ላይ አንድ ፎቶግራፍ ወርቆ ነበር። ያም ፎቶግራፍ ደግሞ ጽናት ለብዙ ዓመታት በቤቷ ውስጥ አይታው ነበር። የወይዘሮ አስካለች ፎቶ። እንዴት የወይዘሮ አስካለች ፎቶ እኛ ቤት ሊኖር ቻለ? ምንድን ነው ይህ የተደበቀ ሚስጥር? በሚል ትግራ ተጋብታለች። ሮቤልም ናታንን እያስጨነቀው ይገኛል። አንተ ይህ ሰውዬ ምንህ ነው? ከዚህ ሰውዬ ጋር ምን አለ? ገንዘቡንስ እንዴት ልታመጣበት የምትችልበት መንገዱን ማወቅ አለብኝ እያለ ይናገረዋል። ሆኖም ግን ናቲ ለምንድን ነው ለሮቤል አባቴ ነው ብሎ መደበቅ የቻለው? እናቲቱም እንግዲህ ሮማንም ወደ መስሪያ ቤት ሄዳ ግዴታ አስካልን ሄደ መጠየቅ አለብህ፣ እንዴት ትረሳታለህ? እኔ እንኳ እየተመላለስኩ እንደ ውሃ ቀዚ እየጠየቅኩ አይደለ ብላ ያስጨነቀችው ነገር አቶ ግርማ ወደዛ ቦታ ለመሄዱ ምን አስባና አልማ ይሆን ይላል። የሮማና ነገር አይታመንም። እንግዲህ እስከ መጨረሻ ይህን ነገር ስታዩ አንድ የሚደርስበት ባቢ አንድ ነገር አለ። እሱም የተፈጠረውን ነገር ታዩታላችሁ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጽናት በጣም በተደሰተችበት እንግዲህ ፕሮፖዝ ተደርጋ ከባቢ ጋራ አብራ አድራ ለአባቷም ያደረገላትን ቀለበት ስትነግረው አባቷን በሰዓቱ ሌላ እያስጨነቀው ነገር ስለነበረ ደስተኛ ነኝ ሲል ነበር የገለጸላት። ሆኖም ያን ደስታውን አጣጥማ ሳልጨርስ ደግሞ የናታልን እናት ለመጠየቅ ብለው በሄዱበት ቅጽበት ያየችው ፎቶ ግራ ተጋብታ ከሚኪ ጋር መንገድ ገብታ የተወሰነ ርዝመት ያለው መንገድ እስከምትሄድ ምንም ነገር ሳትመልስለት ስትቀር አንቺ ሰው ምንድን ነው? እኔ ብቻ ነኝ እኮ ለፍላፊቱ፣ አንቺ እያወራሽ አይደለም። ያ ፎቶግራፍ ደግሞ ከነሱ ታየና ከአንቺ ቤት ታየ ማለት ምን ትርጉም አለው ቢላትም የሆነ ነገርማ አለው እያለች ነው። ከዛ አቶ ግርማን ወቱታ ወይዘሮ ሮማና ሂዶ እንዲጠይቅ አደረገችው። በሄደ ሰዓት ግን ናቲ ምን ልታደርግ መጣ ብሎ ቁጣውን ነበር የገለጸው። ፈጣሪ ማርሽ ብዬ ልጠይቃን ነው ሲል ገባ። ሮቤል ደግሞ ማን ይሄ ሰው ሲል ጠየቀው። አለቃዬ ነው አለው። ግን አለቃ አይመስለኝም አለው። እንዴት አለቃ የሆንከው አንተ ነህ? ቆጣ ብለህ እኮ ነበር ስትናገር የነበረው። አለቃን ሲቆጣ ነው እንጂ የምናውቀው ሰራተኛ ሲቆጣ እናቅም ነበር ቢለውም አልመለሰለትም። ከአቶ ግርማ ገብቶ ከወይዘሮ አስካል ጋር የነበረውን ታሪክ ተነጋገሩ። በእርግጥ እዚህ ላይ ጥፋተኛዋ ወይዘሮ አስካል ናት። ምንም ነገር ሳትመክረውና ሳታማክረው ትምህርት ላይ እያለ ይሄ ነገር ተፈጠረ ብለው ጽንስ አቋርጭ ነው የሚለኝ ከዚህ ሁሉ ሳልነግረው ገጥፋ እሱም በተማሪነት ደረጃው ምንም ያደረግልኝ ነገር የለም ብላ ብቻዋን ወስና ነው የጠፋችው። ቢያንስ አማክራው መሄድ ነበረበት። እሱ ግን ለብዙ ጊዜያት ቢፈልጋትም አላገኛትም። ሆኖም ግን ያ ሁሉ ፍቅራችን በአጭር ይቋረጣል ብዬ አላሰብኩም፣ እንዴት አልፈለከኝም በሚል ተወቃቀሱ። እንደውም አንተ የሰርግ ቀን እኔው እዛ ነበር አይቼህ ነበር ስታገባ አለችው የጽናትን እናት። አዎ አንቺም ጠፋሽ፣ እኔም ለብዙ ጊዜ ፈልጌሻለሁ፣ አልፈለኩሽም ማለት አይደለም። ሆኖም ግን በዛ ቅጽበት ደግሞ የጽናት እናት በመካከል በፍቅር ገባች። ከዛ ያው ትምህርቴን እንደጨረስኩኝ ከእሷ ጋራ ተጋብተን እሺ ለመሆኑ ስንት ልጅ ወለድክ ስትለው አንድ ሴት ልጅ አላት። ምን ነው አንድ ብቻ አደጋግምም ነበር እንዴ አለችው። አንቺ ሲላት እኔማ 2 ወንዶች ልጆች ወልጃለሁ፣ ሆኖም ግን አለመታደሉ ነው ሁለቱንም ብቻዬን ያሳደግኳቸው። እንዴት አላት። አንተም ይሄኛውን ጥላብኝ ጠፋ፣ ይሄኛው ደግሞ ሮቤልን ያሳድግልኛል ብዬ መልካም ሰው አገኘሁ ብዬ ስገባ እሱም በትንሽ ጊዜ ሳይቆይ ህይወቱ በሰው እጅ አለፈ ሲል ነገራት። አዘነ። ስለዚህ አሁን ይቅርታ አድርጊልኝ በመባባል ይቅርታ ተጠያይቀው ለብዙ ጊዜ ተወቃቅሰው ወጥቶ ወደ ቢሮ ሄደ።
እንግዲህ ቶሎ ብለህ ድርጅቱን ሽጠህ ስጠኝ የሚል ጥያቄ እያጣደፈው ይገኛል። ጽናት ከቤት ከሄደች በኋላ ግራ ተገብታ ቤት ውስጥ ያየችውን ፎቶ የወይዘሮ አስካልን ብሌን አንድ ፎቶ የምንፈልገው ነገር አለ ብላ ቤቱን ሁሉ አመሰችው። እዛ ቤት ውስጥ እንዳየችው ታስታውሳለች። አሁን ግን ለጊዜው በፍጹም ልታገኘው አልቻለችም። ሮማን ደግሞ ብርቅ መሰላት እንዴ ጣቷ ላይ ቀለበት አድርጋ እንዲህ እያለ ጣቶቿን እያሳየ የምትል ወርደታም ናጽናት ስትላት እማዬ ተይ እንጂ እንደሱ አትበይ፣ አረ እንደ እናንተስ እንደ እንዴት አይነት ሰዎች ናችሁ እያለ በቅናት ታብዳለች። እንደው የምታስቀኝ ብሌን እንደ እናቷ ነገር እንደ ታስቀኛለች ብሌን ማለት ነው፣ አይመቻትም። ከዛም በኋላ እንግዲህ አባቴ ቢሮ አለ ብላ ጽናት ወደ ቢሮ ስትሄድ አባቷን አላገኘችውም። ወደ ባቢ ክፍል ገብታ ባቢ አባቴ የለም አለችው እና ከቢሮ ባቢ ጋር ትንሽ ተጫዋታ ቀናሽ እንዴ ምንድን ነው ግን አንቺ ቀለበት ሲያይ ናቲ የተቆጣበት ምክንያት ቸኮልሽም እንዴ ያለች ሲላት አና እየተቀና ነው እንዴ እየቀናህ ነው አለችው ማለት ነው። ለምን አልቀናም ሲል በላት ትቅና ብላ ስማ ወጣች። ከዛ በኋላ ግን አቶ ግርማ ቢሮአቸው ውስጥ እየተጨናነቁ ይገኛሉ። ግን ሮቤል ጥያቄ ያቀረበ ምንድን ነው እናንተ ሰዎች ከኔ የደበቃችሁ ነገር አለ እንዴ ሲል ነበር የሚጠይቀው። ናቲ ደግሞ ይህን ሰውዬ ታውቂዋለሽ እንዴ ሲል እንደማያውቁ ነው እናቱን ሲጠይቃት የልጅነት ጓደኛዬ ነው፣ ስለ ልጅነታችን ጨዋታ እየተጫወትን ነው ብለው ለምን ለመደበቅ ፈለጉ የሚለው አንድ ነገር ነው። እንዲያውም ቀድመው እኮ ስለ አባት ማወቅ አትፈልግም ወይ ስለ አባት ልንገር ሲሉት አልፈልግም፣ ስለ አባቴ ማወቅ አንቺን ብቻ ዳኝልኝ፣ ስለ አንቺ ብቻ አስቢ ብሏታል። ግን ይህን ካለ ደግሞ አባቱን ሄዶ ድርጅት ሽጥ ብሎ ማስጨናነቁ እንደምን ፈለገው? እናቱን ከምትለውን ነገር ቢረዳ ስህተቱ ከእናቱ እንጂ ከአቶ ግርማ አልነበረም። አንዳንድ ጊዜ ቸኩለን የምናደርገው ነገር ለውሳኔ በኋላ ለመጸጸት ይደርስብናል ማለት ነው። ከዛ በኋላ ሮቤል ምንድን ነው ይሄ ነገር በሶስታችን መካከል የተደበቀ ሚስጥር አለ ብሎ አኮረፈ። ምን ማለትህ ነው? እኔ የደበቅኩ ነገር የለም አለ። እማዬ የደበቅሽው ነገር አለ እንደ አንችለኛ ሲል እናቲቱም አልደበቅኩም አለች። እሺ ቢያንስ ናትናኤል ስለ አባቴ ጉዳይ ማወቅ አልፈልግም ካለ ለምን እናትየዋ ስለ ሮቤል በደንብ አድርጋ ታሪኩን ለምን አታወራውም ብዬ ነው እንደ ራሴ አስተያየት የምገምተው። እና እንደዚህ እየተባባሉ አሁን እንግዲህ አቶ ግርማ ልም ያለ መጠጥ ቤት ሄደው መጠጣቸውን እየገለበጡ እየሰከሩ ባቢን ቀጠሩት ማለት ነው። ግን ከሆስፒታል ከመውጣታቸው በፊት ሮቤል በሩን ሳይከፍት ጋሽ ግርማን አገደውና እንድነው አንተና እነማየ ያላችሁ ግንኙነት ምንድን ነው? እንዴት ልጠይቃት መጣስ ብሎ ሲጠይቀው አይ ወንድም ሄድ የድርጅት አባል አይደለም ከኔ አይደለም የሚሰራው አለው። አሁንም አቶ ግርማ እንደዛ ነው ልጠይቅላችሁ እናታችሁን የመጣሁት እንደዛ ነው አለና ተገረመ። ከዛ እየጠጣ አሁን እንግዲህ እባክህ ባቢዬ እባክህ ይህንን ድርጅት እንዲሸጥ አደረክልኝ ወይ? ጽናትን አሳመንክልኝ ወይ ሲል ይጠይቀዋል። ለምን ትጠጣለህ ሲለው ስትጠጣ ብዙ ያስጨነቁ ነገሮች ይጠፉልሃል ሲለው አይ አይመስለኝም ጠጣ አለው። ባቢ ደግሞ አይ አልጠጣም፣ የጠጣ ሰው ይሳሳታል፣ ያላሰበውን ያወራል፣ ያልፈለገውን ይፈጽማል፣ ጥሩ ነው ብዬ አላስብም ሲል መከራው። ሆኖም ግን መጠጣት ያረካል እያለ አቶ ግርማ መጠጡን መገልበጥ ጀመረ። ከዛ በኋላ እንግዲህ እንደምንም ብለህ ግን አቶ ግርማ ለምንድን ይህን ድርጅት ለመሸጥ የወሰንከው? ስለመሸጥ አለበት። አንድ ነገር ድርጅት ካልተሸጠ አንድ ከባድ ነገር ይደርስብኛል ብሎ በድብቁ ዝም ብሎ ነገረው። ግራ ገባውና ግን ይሄን ነገር ለጽናት ነግሬያት ነበር። ጽናት በፍጹም ድርጅት የሚሸጥበትን ነገር አላመነችበትም። ደጋግማ አሳምንልኝ እባክህ አደራህን፣ አደራ ሰጥቻለሁ ሲለው እሺ ሞክራለሁ አለ ባቢ። ከዛ ድንገት ደግሞ ቢሮ ላይ ናትናኤል ይመጣል። ገባና እንዴት አደረክልኝ? ነገ ዛሬ ስትል የእናቴ ህይወት እንዲያልፍ አልፈልግም። በእናቴ ባለው ህይወቷ ውስጥ የተጫወትክባት ይበቃል ጋሽ ግርማ። ከዚህ በኋላ ግን ቶሎ ብለህ ድርጅቱን ሽጠህ ገንዘቡን ሰጥተኸኝ እናቴን ማሳከም እፈልጋለሁ እያለ ሲል ባቢ ተደብቆ ሚስጥሩን ሰማ።
በጣም ገረመ። ምንድን ነው የሚያገናኛቸው እያለች የምትለው ነገር አሁን ተደረሰበት። እንዲሁም ለሮቤል ደግሞ ለብሌን እንዴት ነው የነ ናቲና የነ ጽናት መካከል አባት ላይ የሆነ የተደበቀ ሚስጥር አለ ብሎ ለብሌን ሲነግራት፣ ምንድን ነው አንተም እንደዛ ትላለህ፣ ጽናትም እንደዛ ትላለች አለችው። ጽናት እንደዛ ትላለች? አዎ በቃ እንደዛ የሆነ ነገር አንድ ድብቅ ሚስጥር አለ እያለ ሮቤልም ራሱን እየጠየቀ ይገኛል። እንግዲህ አሁን ባቢ ሚስጥሩን ደርሶበታል። ይህ ሚስጥሩን ካወቀ በኋላ እንግዲህ ጽናትን ድርጅቱ እንዳይሸጥ አብናትየዋ ደግሞ አሁን የተሻላቸው እየመጣ ስለሆነ ድርጅቱን ሳይሸጡ ይልቅ ከድርጅቱ እየሰራ እናቲቱም ጤናቸው ተመልሶ ከጋሽ ግርማ ጋር በአንድ ህይወት እየኖሩ ጥሩ ህይወት መቀጠልን ይመረጣል ብዬ ነው እንደ ራሴ አስተያየት የምሰጠው። እናንተስ ምን ትላላችሁ? እስኪ ኮመንት ላይ አስፍሩልን። ስትከታተሉን ስለነበረ ከልብ እናመሰግናለን። ቀጣይ እስከምንገናኝ ሰላም አምሹልን።